የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስትሩ አቶ አህመድ ሽዴ ለፓርላማ አስታወቁ። ሚኒስትሩ የ9 ወራት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደገለጹት መንግሥት ከአሜሪካ ጋር በየዓመቱ 1 ቢሊዮን ዶላር የሚያገኝበትን አዲስ የድጋፍ ስምምነት እንደተፈራረመም ገልጸዋል። ከአጠቃላይ ዕዳ ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ መሆኑን ተጠቁሟል። 22.1 ቢሊዮን ዶላሩ የፌዴራል መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ ነውም ተብሏል። የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማክሮ ኢኮኖሚ ማሻሻያው መሰረት ከንግድ ባንክ ተበድረውት የነበረው ዕዳ ወደ ገንዘብ ሚኒስቴር በመዞሩ እንደሆነም አብራርተዋል። ሚኒስትሩ ዕዳው በጣም ጤናማ በሚባል ደረጃ ላይ እንደሚገኝና የውጭ ዕዳ የመክፈል አቅምም እየጨመረ መሆኑን ገልጸዋል። አሜሪካ በየዓመቱ የምታደርገውን የ1 ቢሊዮን ዶላር ድጋፍ በተመለከተም ስምምነቱ በቅርቡ በካቢኔ እንደሚጸድቅና ይህም ቀደም ሲል ተቋርጦ በነበረው ድጋፍ ምክንያት በጤና ትምህርትና ግብርና ዘርፎች ላይ ተፈጥሮ የነበረውን ጫና እንደሚያቃልል አክለውም ገልጸዋል። ዘገባው የሸገር ሬዲዮ ነው።